አንድ ትልቅ ጥያቄ አለኝ። ለምን ባዶነት ይሰማሃል? ይህ ስሜት የሚመጣው ከድህነት ወይም ካለመማር አይደለም። እንዲያውም ብዙ ሰዎች ሁሉንም የፈለጉትን ነገር ካገኙ በኋላ ነው ይህ ባዶነት ይበልጥ የሚሰማቸው። ይህ ባዶነት በአጋጣሚ የመጣ ስሜት ሳይሆን እውነተኛ ዓላማህን እንድትፈልግ የቀረበልህ መለኮታዊ ጥሪ ነው። ብዙ ጊዜ በሕይወታችን ውስጥ ስኬታማ ለመሆን እንሮጣለን፣ ገንዘብ እናከማቻለን፣ ዝናን እንፈልጋለን። ነገር ግን እነዚህ ሁሉ ነገሮች በነፍሳችን ውስጥ ያለውን ትልቅ ቀዳዳ ሊሞሉት አይችሉም። ባዶነት ማለት የመንፈስ ረሃብ ነው። ልክ ስጋችን ምግብ ሲፈልግ የረሃብ ስሜት እንደሚሰማን ሁሉ ነፍሳችንም ከተፈጠረችበት ዓላማ ስትርቅ የባዶነት ስሜት ይሰማታል። ዛሬ ያንን ባዶነት የምንሞላበትንና ትርጉም ወዳለው ሕይወት የምንገባበትን የሕይወት ለውጥ ጉዞ መንገድ እናያለን። ብዙዎቻችን ሕይወታችንን የምንመራው በደመ ነፍስ ወይም ሰዎች በሳሉልን መስመር ነው። ነገር ግን እውነታው ይህ ነው። በእግዚአብሔር መርህ የመመራት ጥበብ ለሕይወታችን ብቸኛው አስተማማኝ ካርታ ነው። ማንኛውም የተፈጠረ ነገር አሰራሩን የሚገልጽ መመሪያ ወይም ማኑዋል አለው። ስልክህ መመሪያ አለው፣ ሕንፃው ፕላን አለው፣ መኪናው የራሱ መመሪያ አለው። ታዲያ አንተስ እንዴት ያለ መመሪያ ትኖራለህ? አንተን የፈጠረህ አምላክ ለሕይወትህ ትልቅ ዕቅድ አለው። ዓላማህን ካላወቅክ ሕይወትህ በሌሎች ሰዎች ፍላጎትና በሁኔታዎች ይነዳል። ዓላማን መለየት ማለት በፈጣሪህ አእምሮ ውስጥ ላንተ የታሰበውን ድርሻ ማግኘት ማለት ነው። ይህ ሂደት ጊዜንና ትኩረትን ይፈልጋል። በዚህ ጉዞ ውስጥ ስታልፍ የሕይወትህ ትርጉም በየቀኑ ግልጽ እየሆነልህ ይመጣል። ዓላማህን ስታውቅ ለምን ጠዋት እንደምትነሳ፣ ለምን እንደምትሰራና ለምን እንደምትኖር ግልጽ ይሆንልሃል። ዓላማ ያለው ሰው ማንም ሊያቆመው የማይችል ኃይል አለው። ሕይወት ዝም ብሎ የሚኖር ሳይሆን መለኮታዊ መርሆች ያሉት ነው። መርህ ማለት የማይለወጥ ሕግ ነው። ልክ የስበት ሕግ ብታምንም ብታታምንም እንደሚሠራው ሁሉ መለኮታዊ መርሆችም በሕይወትህ ላይ ይሠራሉ። ጥበብ ማለት እነዚህን መርሆች ማወቅ ብቻ ሳይሆን በዕለት ተዕለት ውሳኔ ውስጥ ተግባራዊ ማድረግ ነው። ብዙ ሰዎች ሕይወታቸው የሚፈራረሰው በመርህ ስለማይመሩ ነው። በመርህ መመራት ማለት በስሜት ወይም በሁኔታዎች ሳይሆን በማይለወጠው የእግዚአብሔር ቃል ላይ መቆም ማለት ነው። ይህ ጥበብ ካለህ በማዕበል መሃል እንኳ ብትሆን ትክክለኛውን አቅጣጫ አታጣም። በመርህ የመመራት ጥበብን ስትለማመድ ሕይወትህ በጽኑ መሠረት ላይ የተገነባ ቤት ይሆናል። ሁኔታዎች ቢቀያየሩን እንኳ አንተ አትናወትም፣ ምክንያቱም የምትመራው በማይናወጥ መርህ ነውና። በዚህ ጉዞ ላይ ልንወስደው የሚገባን ትልቁ እርምጃ የተሳሳተን ሕይወት ማሳደድ ማቆም ነው። ብዙ ጊዜ የምንሮጠው ለሌሎች ሰዎች ጭብጨባ፣ ለጊዜያዊ ስኬት ወይም ሰዎች ጎበዝ እንዲሉን ነው። ይህ ግን የባዶነት መንገድ ነው። ሌላው ሰው ተሳክቶለት ብላ ብቻ አንተም ያንን መንገድ መከተል የለብህም። ትክክለኛውን አቅጣጫ ለማግኘት መጀመሪያ የተሳሳተውን አቅጣጫ መተው አለብህ። አይሆንም ማለት ለትክክለኛው ዓላማ ይሆናል ለማለት መጀመሪያው እርምጃ ነው። ብዙዎቻችን የሌላውን ሰው ሕይወት ለመኖር እንሞክራለን። ሌላው ሰው የሳለውን ካርታ እንከተላለን። ነገር ግን ያ ካርታ ወደ አንተ ዓላማ አያደርስህም። ዛሬ ራስህን ጠይቅ። እየኖርኩ ያለሁት እግዚአብሔር የሰጠኝን ሕይወት ነው ወይስ ሰዎች የሰጡኝን ሕይወት ነው? የተሳሳተውን ሩጫ ስታቆም እውነተኛው ዓላማህ መታየት ይጀምራል። ዓላማህ የሚጀምረው እውነተኛ ማንነትህን ስታውቅ ነው። ማንነትህ በሥራህ፣ በገንዘብህ ወይም በስህተትህ አይወሰንም። ብዙ ጊዜ ማንነታችንን የምንፈልገው ሰዎች ሚሉን ወይም ባለፈው ስህተታችን ውስጥ ነው። ነገር ግን እውነተኛ ማንነትህ የሚገኘው አንተን የፈጠረህ አምላክ እይታ ውስጥ ብቻ ነው። ማንነትህን ስታውቅ ዓላማህን በድፍረት መኖር ትጀምራለህ። አንተ የተወደድክ፣ የተመረጥክ እና ለታላቅ ዓላማ የተፈጠርክ ነህ። ይህንን እውነት ስትይዝ ዓለም ካሁን በኋላ አታታልህም። የተፈጠርክበትን ዓላማ ለማወቅ እነዚህን 4 መሠረታዊ ደረጃዎች መከተል አለብህ። 1. ዓላማህን ለመለየት ጊዜ ስጥ። 2. ሕይወትህን በመለኮታዊ መርሆች ላይ በንዛ። 3. የተሳሳተውን ሩጫ ዛሬውነት አቆም። 4. እውነተኛ ማንነትህን በእርሱ እይታ ውስጥ ፈልግ። ይህ የ12 ሳምንታት የሕይወት ለውጥ ጉዞ ነው። ለውጥ በአንድ ጀንበር አይመጣም፣ ነገር ግን ዛሬ በወሰንከው ቁርጠኝነት ይጀምራል። ለተፈጠርንለት ዓላማ መኖር የእውነተኛ ሙላትና ደስታ ምንጭ ነው። ትምህርቱን ሰምተህ ብቻ አትለፍ። ዛሬውኑ የመጀመሪያውን ተግባራዊ እርምጃ ውሰድ። በዚህ ጉዞ ላይ ከእኛ ጋር ስለሆናችሁ እናመሰግናለን።
በቀጣዩ ክፍል በተግባር እስክንገናኝ ለተፈጠርንለት ዓላማ እየኖርን እንቆይ። ሰላም ይሁኑ።